ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች ሁላችሁም ሰላም ብያለሁ። በያላችሁበት ሰላማችሁ በዘት ተረፍረፍ ይበልኝ። ምሳሌ ዲራማ ደስ የሚልና አስተማሪ ዲራማ የግፈኞች ጥግ፣ እንደዚሁም ደግሞ በሀቃቸው ለተገፉና ለተወነጀሉ ሰዎች ዛሬ ቀን እየወጣላቸው እያየን እንገኛለን ማለት ነው። ካሌብ ሞሲሳና ዝናም እንግዲህ ሰዎችን ህይወት በመሸጥና የሰዎችን ኩላሊት እያወጡ ለሀብታሞች እየሸጡ በሰው ህይወት ሲጫወቱ እየኖሩ ነበርና ነገር ግን ዛሬ ዝና በመድብል ቁጥጥር ስር ይገኛል ማለት ነው። እሱም እንግዲህ ግደለኝ ብለህ እስከምንለምን ድረስ አልገለህም እያለው ነበር መድብል። ነገር ግን ዛሬ ተስፋ በመቁረጥ እባክህ በቃ ግደለኝ ልገላገል እያለ ይገኛል ዝና ጉረኛው። መድብል ግን በፍጹም ገድዬህ ላንተማ እረፍት አልሰጥክም፣ ነገር ግን ያንተ ጀሌዎችም እየፈለጉ አይደለም ነበር ያለው። እንግዲህ ካሌብ ሞሲሳ ዝናን ፈልጎ ሲያጣ ይሄ ዝና የሚባል ሰውዬ ከመቼ ወዲህ ነው ሽንፈትና ጉራ ብቻ የሆነው? ይህን ሁሉ ቀን ደግሞ የት ሄዶ ነው? በጭራሽ ድምጡም ተሰምቶ አቅም ስልኩም አይሰራም በማለት እንግዲህ የእሱን ግብረ አበሮች እየጠየቀ ነበረ። የካሌብ ግብረ አበሮችም እንግዲህ እሱ ዝና በመድብል እጅ ውስጥ እንዳገባ እየነገሩት ነበረ። ስለዚህ እሱ ከእንግዲህ ወዳ አያስፈልገንም፣ ይህን ሁሉ ቀን ተቀምጦ ይኔ ብዙ ሚስጥሮችን ሊያወጣ ይችላል እያለ ይገኛል። እንግዲህ የዝና ተላላኪ እንደዚሁም የካሌብ ሞሲሳ ተቀጣሪ የሆነው ዛሬ ምን እያደረገ ነው? ዝና በቃ መወገድ አለበት፣ በሱ ቦታ እኔ ሹመኝና ላኩራክ እያለው ይገኛል ማለት ነው። ካሌብ ሞሲሳ ሲጃራውን በእጅ ይዞ መጠጣት እንጂ በሳት እንኳን በራሱ እጅ መለኮስ አይችልም። ይህ ሁሉ እንግዲህ ጉራና ጥብር ማለት በሰው ደም በሰው ልጅ የሰው ልጅ ላይ ግፍ እየሰሩ ነው ማለት ነውና ነገር ግን ለመድብል ቴክስት ጥፎለታል ማለት ነው ደውሎ ሲያቅተው። ስለዚህ አንፈልገውም፣ ግደለው፣ አሰናብተው፣ ዝና የሚባልን ሰውዬ ማየት አልፈልግም ብሎ ጽፎለታል ማለት ነው። ይህንን ነገር እንግዲህ ምንድን ነው እያደረገው ለዝና አሳይቶታል ማለት ነው መድብል። ዝና ግን በቃ ልክ ነው፣ ወደ ላይ መሞት አለብኝ፣ እኔ ከዚህ በላይ ስቃይን ማብዛት አልፈልግም ነበር ያለውና እሱ ግን ገድዬህማ ላንተ እረፍት አልሰጠም፣ ለህግ ላሳልፍህ ነው፣ ለህግ አሳልፍ ይሰጣለሁ፣ እዛ ትማቀቃት አለክ እያለው ነበረ። ይህን ሁሉ አሰቃይተኝማ በፍጹም ለህግ አሰጠኝም ነበር ያለው። እሱም እንግዲህ ወደድክም ጠላክም ለህግ ሰጥካለው እያለው ይገኛል ማለት ነው። እንደዚሁም ማህሌት እንግዲህ ባለሀብቱን ዱዱ ልጄ በጣም ታማብኛለች፣ ሐኪም ቤት ላሳክማት ያለኝን ብር ከአካውንቴ ላይ አውጥቼ ነበረ፣ ነገር ግን ብሩን አውጥቼ ሲሄድ ሌቦች ዘረፉኝ እያለች እያስመሰለችና የውሸት ያዞንባ እያለቀሰ ትገኛለች። ባለሀብቱም እንግዲህ አይዞች በቃ ልጅስን ፎቶዋን ከሳየሽን ቀን ጀምሮ በጣም አዝኛለሁ፣ አሁን የት ነች ያለችው ልጅሽ ቢላትም ወይዘሮ መላይ ማህሌት ቀጣፊዋ እንግዲህ ወደ ጠበሉ ስጃታለው ለጊዜው ገንዘብ እስከማገኝ አንተንም ብዙ ጊዜ ማስቸገር አልፈልግም እያለችው ነበርና እሱም ችግር የለውም 3 ሚሊዮን ብር አሁን ሰጥሻለሁ በካሽ ነበር ያላት። እሷም እንግዲህ ማመን አልቻለችም እና ይህን ሁሉ ብር ወይኔ በጣም አስቸገርኩ፣ አንተ በጣም መልካም ሰው ነህ እያለች እንግዲህ እየቀጠፈችው ነበር። በዚህ መሀል ነው እንግዲህ ብሩክ ቤት ሰራተኛ ሆና ተቀጥራ የነበረችው ልጅ ከሱ ጋር ተነጋግረው ይህን ሚሽኗን ሊያፈርሱባት እንግዲህ ተነጋግረው ስለነበረ ድንገት የመጣችባት ማለት ነውና እሷም ተመካክራችሁ ነው ይህን ነገር እያደረጋችሁብኝ ያለችው ትልም፣ አዎ አንቺ ጤነኛዋን ልጄን ገንዘብ ልትበይባት እንደዚህ እያደረግሽ ነው ያለሽው፣ ነገር ግን ይኸውልሽ እማዋረድሽን ቀን እየፈለኩ ነበረ ያለቻት። በጣም አንገቷን ዝቅ አርግታለች። ምትበላው መጠጣው አታ መንገድ ላይ ወድቃለች። እህቷም አትስማማ። ዝናም የእሷ ግብረ አበር የሆነው እንግዲህ በመድብል እጅ ውስጥ በሞት አፋፍ ላይ ይገኛል ማለት ነውና ስለዚህ ማንም የሚያስጠጋ ስለሌለ መንገድ ላይ ወርቃ ትገኛለች ማለት ነው። እንግዲህ መንገድ ላይ ወርቃ እያለቀሰች ማንም ያስጠጋኝ፣ የራሴ ወዳጅ የራሴ ዘመድ የለኝም እያለ በምታለቅስበት ሰዓት ነበር ዳጣ መንገድ ላይ ያገኘቻት። እሷም እህት ምን ሆነሻል ስትላት እንግዲህ ቀና ስትል መሀሌት ናት። ወይ አንቺ ጉደኛ አሁን ደግሞ መንገድ ላይ ወድቀሻል ብትላትም አዎ ዳጣዬ እባክሽን የሆነ ቦታ አስጠጊኝ፣ እምበላው እምጠጣ የለኝም ወይ ገንዘብ የለኝም ነበር ያለቻትና መጨረሻ ሺህ የሆነ ማለት ነው ብትላትም እባክሽን እቀየራለሁ በቃ ካለፈው ህይወት ተምሬያለሁ ነበር ያለቻት። እሷ ግን መቼም አትቀየርም። የምትቀየር ማህሌት ከዚህም በፊት ነበር የምትቀየረው። ማህሌት በነገራችን ላይ በጣም መጥፎ ሴት ናት ማለት ነውና
የምትቀየር ቢሆን ከዚህ በፊት ነበረ የምትቀየረው። እንግዲህ መድብል አስሮ ለሳምንታት ሲያሰቃያት ነበረ። ነገር ግን መድብል ሲለቃት እቀየራለሁ፣ በእኔ መቀየር ትገረምብኛለህ ብለው ነበረ። ነገር ግን ነፍስሽ ናት፣ ምንም አልተቀየረችም ማለት ነው። እና እንግዲህ ካሌብ ሞሲሳም ዝና አልተመለሰም በማለት የዝና ጓደኛ እንግዲህ እኔን ሹመኝ፣ በሱ ቦታ እኔ እሰራልሃለሁ፣ አኮራሃለሁ ብሎታል። እሱም እሺ እሺ እንደዛ ከሆነ ዝናን ባየህበት ቦታ ግንባሩን ብለህ ትደፋዋለህ ነው ያለው። ያለነው አፍሪካ ውስጥ ነው። አፍሪካ ውስጥ ደግሞ ያለውን ሰው ወይ ግንባሩን ብሎ ወይም ደግሞ ከወንበሩን ጠልፎ ጥሎ ወንበር ላይ መቀመጥ ነው የሚያስፈልገው። ምክንያቱም አባቶቻችንም እየተገዳደሉ ነው ወንበርና ስልጣን ሲይዙ የነበረው። ስለዚህ ስልጣን ማለት ከአንዱ አንዱን ገሎ አንዱን ማውረስ ማለት መሆን ስለሆነ እሱን አሰናብተህ የእሱ ወንበር ትይዛለህ፣ እሱም ባየህበት ቦታ አሰናብቶ ነበር ያለው። እንግዲህ ከዝና ጋር ብዙ ነገር ሰርቷል። ብዙ ሚስጥሮች አብረው ያውቃሉና ያ ሚስጥር እንዲያወጣበት ነው እንግዲህ ዝናን ግንባሩን ብለህ ትደፋለህ ባየህበት ያለውና እሱ እንግዲህ እሺ አደርገዋለሁ፣ ነገር ግን ብዙ የደበቀህ ነገር አለ በማለት ሚስጥሮችን ያወጣ ይገኛል። እንዴ ምን አይነት ሚስጥር ነው የደበቀኝ ደግሞ ቢለውም እንግዲህ በጣም ትልቅ ሚስጥር ያለው ቪዲዮ፣ የተበቀውን ቪዲዮ አልነገረክም፣ አንተም በጣም ትልቅ ችግር ውስጥ የሚከታቸው ቪዲዮ ነው ነበር ያለውና እንዴት አልነገረኝም? ያ ጠበቃ በቃ ሚስጥራችንን ሁሉ አውጥቷል ማለት ነው። ወይኔ ካሌብ እያለ እንግዲህ ካሌብ በድምጽ ብቻ ነበር የምናውቀው። ዛሬ ግን አንድ አይኑ ሸፍኖም ቢሆን ብቅ ብሎልናል፣ ሲጃራውን ይዞ ማለት ነው። እንግዲህ ዝናን ማሰናበት አለበት ተብሏል። እሱም እንግዲህ በዝና ቦታ የተሾመውን በአጭሩ በትንሹ ልፈትንክ ነው ያለው። በትንሹ ልፈትንክ ቢለውም እንግዲህ ፈተናው በጣም ከባድ ነው። አንደኛ ነገር ትህትናን ካለችበት አምጥተህ ታስረክበኛለህ። ሁለተኛ ነገር ደግሞ ይህንን መድብል የሚባልን ሰውዬ አምጥተክ ታስረክበኛለህ ነበር ያለው። እሱም እንግዲህ እሞክራለሁ ነበር ያለው። እነኚህ ነገሮች ግን ለሱ በፍጹም የሚቻሉ አልነበሩም። ምክንያቱም ከዝና ጋር ሆነውም ቢሆን ትህትናንም እየጠበቁ ነበረ። መድብልንም ለማጥቃት እየሞከሩ ነበረ፣ ግን አልቻሉም አንዱንም ማለት ነው። እሱም ምንም አይችልም፣ እራሱን ግን ከባድ ችግር ውስጥ እየከተተ ይገኛል ማለት ነው። እንዲሁም ቅድስትና ሉላም እንግዲህ ባሎቻቸውን ሰርፕራይዝ እያደረጉ ይገኛሉ። በመመካከር ነበረ። መድብልም እንግዲህ ወደ ቤት ቢመጣ መጨረሻ ላይ አስደንጋጭ ዜና ነበር ይዞላቸው የመጣው። ቅድስትም እንግዲህ አበባ ጉዝጉዛ ሻማ አብርታ ብሩክ ከውጭ ላይ ሲመጣ እኮ እንደመጣ ብላ እንግዲህ በጣም በጥሩ ሁኔታ እየተቀበለችውና እየተዝናኑ ይገኛሉ። ሉላም በተመሳሳይ ሁኔታ እንግዲህ ሞገስን እየተቀበለችው ትገኛለች፣ አበባ ጉዝጉዛ ማለት ነው። እና እሱ ግን ምንድን ነው ይሄ ነገር ዛሬ ቢል በቃ አሁን የደስታችን ጊዜ ነው፣ የለቅሶን ጊዜ የሀዘኑን ጊዜ አልፈነዋል ነበር ያለው። እሱም ዛሬ ከጨረቃ በላይም አብርተሽብኛል እያለ እንግዲህ ሉላን እያደነቃት ነበረና እንደዚሁም እንግዲህ ሀብታችን ተመለሰ ወይ ምንድን ነው ዛሬ ፊትህ ላይም ፈገግታ ይታያል ነበር ያለችው። እሱም እንግዲህ ቆይ የሆነ አዲስ የምስራች አለኝ ነበር ያላት። የአዲሱን የምስራች ግን ለመስማት በጣም የጓጓች ትመስላለች ሉላ። በተደጋጋሚ እሺ አሁን አይታይን ከጠገብክ አዲሱን የምስራች ንገረኝ፣ ምንድን ነው ቤታችን ተመለሰ፣ መኪናችን ወይስ ብራችን፣ ምን አዲስ ነገር አለ ነበር ያለችውና እሱም እንግዲህ በጣም ደስ የሚል ነው። ከፍርድ ቤት ተደውሎልኝ ነበረ፣ ዝና ባይፈርምም ከሱ ፍርሚያ ውጪ የአንቺ 80 መውረድ እንደሚችል ነው የነገሩኝ ነበር ያለትና እሷም በጣም ደስን ያለ ከሱ እስረኝነት ስር ወጣው ማለት ነው፣ ነጻነቴን አወጅኩ ማለት ነው አሁን በቃ እያለች በጣም ደስ ብሏት ይገኛል ማለት ነው። እንግዲህ እየተጨዋወቱ እንጫወት ብለው እንግዲህ እየተጨዋወቱ ደስ የሚል ጊዜ ብዙ ጊዜ እንግዲህ አልቅሰዋል። እየተሰደዱ ከአንዱ ቤት አንዱን ቤት እየቀየሩ ቆይተው ነበረ። ዛሬ ግን በደስታና ፈገግታ ፊታቸው ላይ ይታያል ማለት ነው። ብሩክና ቅድስትም እንደዛው ብዙ ጊዜ ከመቼ ነው ከዚህ ሁሉ ችግር ውስጥ የምንወጣው? መቼ ነው የኛ ነገር የሚያበቃው? እያሉ ሲጨነቁ ነበረ። ዛሬ ግን እውነታው ወጥቶ ባይወጣም ነገሩ ባይቋጭም፣ ነገር ግን እነሱ በደስታ ዓለም ውስጥ ይገኛሉ ማለት ነውና
ነገር ግን ሉላ አንድ ጥያቄ የሆነባት ነገር ነበረ። የፈለጋችሁ ቦታ ወደ ገጠርም ቢሆን ሂዱና ተዝናኑ ብሎናል መድብል ቢላትም፣ ግን መድብል እንደምናየው ስራ የለም ብሩን ከየት እያመጣ ነው የሚል ጥያቄ አቅርባለት ነበረ። ይህን ስልህ ደግሞ በክፋት አስቤው ሳይሆን ወይ ደግሞ ሌላ ነገር አስቤ ሳይሆን ግን ስራ የለውም ብሩን ከየት አምጥቶ ነው የሚል ጥያቄ ፈጥሮብኝ ያለችው። በጣም ትክክለኛ ጥያቄ፣ እኛ ራሱ ጥያቄ ፈጥሮብን ነበረ ማለት ነው። የጠየቀችው ጥያቄ እንግዲህ በጣም ወሳኝ ጥያቄ ነው። እሱ እንግዲህ አሁን ስራ የለውም፣ ይህን ሁኔታ ለማስተካከል ደፋ ቀና እያለ ነው የሚገኘው። ነገር ግን ምናልባት በፊት ስራ ያለው ጊዜ ያጠራቅመው ብር ይሆናል በማለት ነበረ እየመለሰላትና በመጨረሻ ላይም እንግዲህ መድብል ከውጭ ላይ እየሮጠ ወደ ቤት መግባት ችሏል ማለት ነው። እነሱ እንግዲህ እየጨፈሩ አለማቸውን እየቀጩ በሚገኙበት ሰዓት ነበር በሩን ከፍቶ ሮጠ የገባውና ምንድነው እያሉ ነበረ ሁላቸውም። ነገር ግን የካሌብ ሰዎች እየተከታተሉት እንደሆነ ነው የተነገረው። እንግዲህ ቤት ድረስም ሊመጡ ይችላሉ። አንዳንድ ጊዜ እንደው እንደ መንፈስ ምናምን የሚያደርጋቸዋልና እየተከታተሉት እንደሆነ ቢነግራቸው እነሱም በጣም ተደናግጠዋል ማለት ነው። እንግዲህ እድል ለነ መድብል እንላለን። ካሌብ ሞሲሳ እችናል ተናዶ አይኑ ሸፍኖ ሲጃራውን እያጨሰ ከወጣ ሽንፈቱ ታውቋል ማለት ነው። አሁን እንግዲህ ለራሱ ምንም የሚያደርገው ነገር የለም። ሰዎችን እያዘዘ ነው በራሱ የሚጋፈጠውና የሚያደርገው አንዳችም ነገር የለም። ሰዎችን እያዘዘ ሰዎች ደግሞ ያንን ነገር ካላደረጉ መሞት አለባቸው፣ መገደል አለባቸው። አሁንም ከጥፋቱ እንግዲህ እየተማረ አይደለም ማለት ነው። እንግዲህ ትህትና አንድ ህይወቷን ለማትረፍ የወጣች እንስት ሴት ናትና የራሷን ህይወት አትርፋ አሁን እንግዲህ ደስ የሚል ህይወት ተቀጥራ እየሰራችን ቢሆን በሰው በጥገኝነትም ቢሆን የራሷን ህይወት እየኖረች ያለች እንግዲህ ምስኪን ሴት ናት ትህትና። የቤተሰቦቿን ህይወት ለመቀየር የራሷን ህይወት ለመቀየር ደፋ ቀና የምትል ነው። እንግዲህ ይህችን ሰው የራሷን ኩላሊት ለሌላ ለባለ ሀብት ሊሸጡ በሚሉበት ሰዓት ነበረ መድብል ህይወቷን ያተርፋላት ማለት ነው። እና ነገር ግን አክስራናለች፣ ሰውየው ሞቷል። ስለዚህ እሷ መተው የለብንም፣ የገባችበት ገብተህ ልታመጣ ይገባል የሚል እንግዲህ ውሳኔ ነው የተወሰነበት። ካሌብ ሞሲሳ ሰውን ከሚያዙ ሲጃራቸውን ከሚያጨሱ ለራሳቸው አይጋፈጡም እያልን እንገኛለን። ሰው ማዘዝ እኮ በጣም ቀላል ነው። ነገር ግን ነገሮችን በራስ መንገድ ማስኬድ ደግሞ በጣም ከባድ ነው የሚሆነውና እንግዲህ አቶ ካሌብ ያው በትዕዛዝ ብቻ ያው ሰውን ሊያፈነዱ ነው የሚገኙት በጭንቀት ማለት ነውና ግን እውነቱ አንድ ቀን ያው የሁሉም ይስተካከላል። ማህሌትም ዋጋዋን እያገኘች ነው። የበለጠ ደግሞ ትማራለች ብለን እናስባለን። ወይም ደግሞ ባትማር እንኳን መቀጣጫውን ማግኘት አለባት ማህሌት ማለት ነው። ሲያለቅሱ ሲያዝኑ የቆዩት እንግዲህ ሉላና ሞገስ ደግሞ ደስታቸውን አውጀው የሰው ልጅ ከለቅሶ በኋላ ከሀዘን በኋላ ደስታም እንዳለ ከነሱ ልናይ ይገባል። ደግሞ እያየንም ነው ማለት ነው። እንግዲህ የዛሬ ቪዲዮ ይሄን ይመስላል ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም ቸር ሰንብቱልኝ። ቤቱን ሰብስክራይብ እያደረጋችሁ እናመሰግናለን። የገባ